በሞት ያፈርሰውን በደንብ አድርጋችሁ ስሙት፣ ለይታችሁ እንድትሰሙት። ድክም የሚያደርግ ትምህርት ይመስለኛል አይደል? ነው እንዴት ነው? ይሁን አንዳንድ ቀን ቆሎም እንቆርጥም እስቲ። ግን ቀላል ነው ሲጀመር፣ ቆሎም አይደለም በእውነት ገንፎ ነው። አሁን የምትይዙልኝ ቀድሞ ጻድቃን ነበሩ። ምን ነበሩ? አቤት። ግን ደግሞ ምን ነበረባቸው? ስለዚህ ጻድቅ የለም ለምን ይባላል ታዲያ? አቤት። ምን ስለያዛቸው ነው? ስለዚህ እነዚህ ሰዎች በስራቸው ምንድን ናቸው? በምናቸው ደግሞ እርግማን ተጭኗቸዋል። በአዳም በደል ምክንያት እርግማን ተጭኗቸው ነበር። አሁን በደንብ ትሰማላችሁ። ልክ የአዳም እርግማን ብቻውን ጽድቅ እንዳይሰሩ አላደረጋቸውም። በደንብ ያዙልኝ። አድርጓቸዋል? አላደረጋቸውም? አቤት። ጻድቅ ከመባል እስከልክሏቸዋል? አልከለከላቸውም። ልክ እንደዚህ የክርስቶስ ጽድቅ ሰው ቢበድል እየበደለ ቢቀጥል ኃጥእ ከመባል ሊያድነው ይችላል? አይችልም፣ አያድነውም። እየበደለ ቢቀጥል ማለት እየበደለ ቢቀጥል ዝናብ እየጠጣህ ባታበቅል ምን ትሆናለህ ነው ያለው? እሳት ይበላሃል ነው ያለው። ያችን መሬት እሳት ይበላታል። የአዳም በደል ብቻውን የአዳም በደል ስላለባቸው ጻድቅ ከመባል እንዳልዳኑ ሁሉ ሰው ፍርደ ገምድል አይደል? ፍርደ ገምድል ሲሆን ለራሱ ስለራሱ የሚሆነው ነው የሚያደላ። ቀድሞ የአዳም በደል እያለባቸው ጻድቃን ስንባል አይከፋው ነበር። ጻድቅ ተባል ቢባል ኖሮ ማለት ነው አይከፋውም። አሁን ታዲያ ደግሞ የክርስቶስ ጽድቅ ብቻውን አንተ እየበደልክ ያድነኛል አትበል ነው። ምክንያቱም የአዳም መርገም እያለባቸው ጻድቅ መሆን ከቻሉ እርግማኑ እያለባቸው አንተም በክርስቶስ አምነህ እስከበደልክ ድረስ ኃጥእ ልትሆን ትችላለህ ነው። ሁለቱ አንድ ላይ ነው የሚሄዱት። ሰው በአዳም በደል ምክንያት እርጉም ይባላል። በክርስቶስ ጽድቅ ምክንያት ጻድቅ ይባላል። የአዳም በደል ምክንያት ብቻ አይደለም፣ ራሱ ስለሚበድልም ጭምር ነው የሚጠየቀው። ራሱ ለበደለበት ኃጢአት ይቀጣል። አዳም የበደለበት ለሰው ልጆች ሁሉ የተሰጠ ነው። ሰው የራሱ የሚበድልበትን ኃጢአት ግን እግዚአብሔር በብሉይ ኪዳን በእሳትም በሰይፍም በውሃም በበረዶም በዘንዶም ሲቀጣ ነበረ ማለት ነው። የአዳም በደል የሰው ሁሉ ነው። የራስ በደል ደግሞ የራስን ቅጣት ያስቀጣል። የክርስቶስ ጽድቅ ለሁሉ በአዳም አንጻር ለሁሉ ተሰጥቷል። በራስህ ስራ ግን የራስህን ቅጣት ትቀበላለህ። ይሄንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስን በሚገባ እንከተለው ዘንድ ቅዱስ ጳውሎስ የጽድቅን ነገር ያስተማረን ማለት ነው። ስለዚህ እነዚህ ቅዱሳን ጻድቃን ይባላሉ። አሁን አንድ ሰው ጻድቅ ነው የሚባለው ስለዚህ በምን ነው ያላችሁ? በምን ነው? አቤት። ሌሎቻችሁን ላመልሱ። አቤት። በእምነቱ ምን ይባላል? በማን ምክንያት ይሄ የሆነው? በጌታችን መድኃኒታችን በኢየሱስ ክርስቶስ በነፃ ያገኘ ነው ይሄ ማለት። ለዚህ ምንም ያደረግም ነገር የለም፣ ራሱ ብቻ ነው ያደረገልን። ቀጥሎ ደግሞ ክርስቶስ የሰጠንን ጽድቅ ደግሞ ጠብቀን ስንጋደል ደግሞ ምን እንሆናለን? እሱ ጻድቅ እንሆናለን ማለት ነው። ይሄኛው ጻድቅ ቅዱስነት ወይም ደግሞ አብርሆት ውስጥ የገባ ኢንላይትመንት አይደለም። የትኛው የመጀመሪያው ቅድስና ማለት ነው። በክርስቶስ ስላመንክ ብቻ ስራ ሳትሰራ እዲ ቁጭ ብሎ ዝም ብሎ እኔ በጌታ በኢየሱስ ክርስቶስ ተቀድሻለሁ ብሎ ሰው እግዚአብሔርን ሊያይ ነጽሮት ሊደርስ ኃላፊያትን መጻያትን ሊያውቅ አይችልም። ስራ መስራት አለብህ። ክርስቶስን መምሰል አለብህ። ከቃሉ ጋር ናቸው። ቅዱስ ዳዊት ምንድን ነው ያለ? እግዚአብሔር ቸር እንደሆነ ምን በሉት ነው ያለ? አቤት ቅመሱት ነው። እንጀራን በማየት መጥገብ አይቻልም። እግዚአብሔር የሚቀመስ ነው፣ የምንመስለው ነው። ክርስቶስን መስለው የሚቀምሱት እንጂ አይተው የሚያደንቁት ብቻ አይደለም፣ የሚመስሉት ነው። ሰምተው አኮ በአጽምዖቱ ዘትጸድቁ፣ ሰምታችሁ የምትድኑ አይደላችሁም፣ አላ በገቢሮቱ በመስራታችሁ ነው አላቸው ቅዱስ ጳውሎስ የሮሜ ሰዎችን ሲያስጠነቅቃቸው። ስለዚህ አንድ ሰው ስለ እንጀራ ቢማር ሆዱ ሊሞላ አይችልም። ክርስቶስ የሕይወት እንጀራ እንደሆነ እያመነ ክርስቶስን በተግባር የማይበላው የማይጠጣው የማይዋሃደው ሰው ክርስቶስን ሊጠግብ አይችልም። ስለ ብርሃን የሚሰማ ሰው አንድ ሰው ጨለማ ቤት ውስጥ ዘግተን ስለ ብርሃን ብናስተምረው ብሩህ ሊሆንለት አይችልም። ቤቱ ስናወጣው ነው የሚበራ። አንድ ሰው ወደ ክርስቶስ ከስጋ ፈቃዱ ከክፋቱ ሲወጣ በክርስቶስ ብርሃን ውስጥ መዋኘት ይጀምራል እንጂ ስለ ክርስቶስ በመስማት ብቻ ብሩህ ሊሆን አይችልም።
እና ተግባርን የሚጠይቅ ነው። እችኛዋ ጽድቅ የምትባለው ክርስቶስ የሰጠን ጽድቅ። አሁን ምን ሰዎች የሚቀላቀልባቸው ነው። አረ ወንድሜ እኔ ጽድቅ ላቆም አልችልም፣ በምን አቅሜ? ጌታዬ ኢየሱስ ነው ጽድቄ ይላል። እኛም የራሳችን ጽድቅ አለን አላለም። ጉዳዩ ያለመረዳት ጉዳይ ነው። እግዚአብሔር የሰጠንን ጽድቅ ምን ልናደርገው ይገባል ነው? ልንገልጠው ይገባል ነው። ስራ ስንሰራ ነው። እሳት ልክ እንደ እሳት ውሰዱት። እሳቱ እዚህ ላይ እሳት ቢቀመጥ እንጨት ስንጨምርለት ምን እያደረገ ይሄዳል? እየነደደ ይሄዳል። አይደለም እንዴ? ልክ እግዚአብሔር ጸጋ ሰጥቶናል። ያንን እሳት ምንድን ነው ያለ? ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ ሲናገር ምንድን ነው ያለው? እሳት አምጻይኩ ለብሔር ምን ተፈቅር ዘእንበለ አንድዶታ። እሳት ለዚች ምድር ምን ይዤ መጥቻለሁ አለ። እሳት እና ምን እፈልጋለሁ አለ? ማንደድ ነው የምፈልገው አለ። ያችን እሳት ምንድን ናት? ያች እሳት ክርስቶስ የሰጠን ጸጋና ፍቅሩ ናት። እሷ ምን ትፈልጋለች? እንድትነድ እፈልጋለሁ ማለት። እየሰራህ የኔ ጸጋ በተግባር ምን ማለት አለባት ነው? መገለጥ ነው። ይዘህ ዝም ብለህ ኢየሱስ ጸጋዬ ነው ብትል እስቲ ዝም ብሎ እንደዚህ እንደሰከረ ሰው ማለት